በ4% ቅድመ ክፍያ 50% ባንክ የተመቻቸላቸው ቤቶችን ለሽያጭ ክፍት አድርገዋል የሚል መረጃ ሰምቼ ሞኖ ሪል ስቴት ተገኝቻለሁ። ያላቸውን የቤት አማራጭ ያረፉበትን ካሬ እንዲሁም ዋጋቸውን ወደ እናንተ እያደረስኩኝ ቆይታ አድርጋለሁ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ሰላም ናችሁ? እንዴት ነሽ? አለኝ መስገን አመሰግናለሁ። እንግዲህ ስመጣ ህንጻ ያለበት ፕሮግረስ ጥሩ ነው። ቦታውን ሎኬሽኑንም በጣም ወድጃለሁ። እኔ እንግዲህ ዜናውን ሰምቼ ነው የመጣሁት። በ4% ቅድመ ክፍያ ብቻ የቤት ባለቤት መሆን ይችላሉ። በዛ ላይ ደግሞ 50% የባንክ አማራጭ አለ የሚለውን ሰምቼ ነው። ዲስካውንቱም ቀላል አይደለም። ከአንድ ቤት ላይ የሰማሁት እሱን ሁሉ ኢንፎርሜሽን ለተመልካቾች ለማድረስ ነው። ራስሽን ከማስታወቅ ጀምሪልኝ እስኪ። እሺ፣ መድኃኒት እባላለሁ። የሞኖ ሪል ስቴት የሽያጭ አማካሪ ነኝ። ሞኖ ሪል ስቴት ማን ነው እስኪ? እሺ፣ ሞኖ ሪል ስቴት እንግዲህ ከዚህ ቀደም በተለያዩ ኢንዱስትሪዎች ሲሰራ የነበረ ድርጅት ነው። ጨርቃጨርቅ ኢንዱስትሪዎች እንዲሁም መርካቶ ላይ የትልልቅ ሞሎች ኦነሮች ናቸው ማለት ነው። እንዲሁም ኢምፖርት ኤክስፖርቶች ላይ ይሰራሉ። አሁን ደግሞ ወደ ሪል ስቴት ሲመጣ ይሄ የመጀመሪያ ስራው ነው። ነገር ግን እንደ መጀመሪያ ስራ ታች ስትገቢ ያየሻቸው ሱቆች እያጠናቀቀ በማስረከብ ሂደት ውስጥ ነው የሚገኘው ማለት ነው። እና ከዛም ባለፈ ደግሞ እንደ መጀመሪያ ልጅ በጣም ትኩረት ሰጥቶ እየሰራው ያለው ትልቅ ግቢ ነው። ይሄኛው አሁን ያለበት ሳይታችን በጣም ጥሩ። እዚህ ካለው ሳይት ውጭ ሌላ አማራጭ አለ ወይ? አሁን ለሽያጭ ክፍት ያደረጋችሁትስ የት አካባቢ ነው የሚገኙት? ኦኬ፣ ሳይታችን ያው እንደነገርኩሽ በኮምፓውንድ ነው የጀመረው ድርጅቱ ሲጀምር እና ይሄ እዚህ ጋር ነው። ይሄ ብቻ ሳይት ነው ያለን። ወደ 5 ብሎኮች ናቸው የሚኖሩት። ከ5ቱ ብሎኮች አንዱ G+5 ነው የሚሆነው። ሌሎቹ ሬዚደንሻልንም ያጠቃለሉ ናቸው የሚሆኑት ማለት ነው። እንዳጠቃላይ ግቢው እንደነገርኩሽ 8000 ካሬ ላይ ነው የሚገኘው። 4000ውን ነው ለግንባታ የሚጠቀመው ማለት ነው። ቀሪውን 4000 ለአሚኒቲ ነው የሚጠቀመው ማለትም ለነዋሪዎቹ መገልገያ ማለት ነው። እና ከስፖርት ማዘውተሪያ፣ ከህፃናት መጫወቻ፣ ከህፃናት መቆያ ጀምሮ ሰፋፊ ግሪን ኤሪያዎችን ጨምሮ እንዲሁም የከርሰ ምድር ውሃ አሁን አገልግሎት እየሰጠ ያለ ይሄንንም ጨምሮ ነው ማለት ነው አካቶ እየገነባ ያለው። በጣም ጥሩ። ቦታው እንግዲህ አየር ጤና መስቀለኛ በጣም ወሳኝ የሚባል ቦታ ላይ ነው። አካባቢው ምን በቅርብ ማግኘት ይችላሉ? እንደ ትምህርት ቤት፣ ሃይማኖት ተቋም፣ ንግድ ቦታዎች የመሳሰሉ ነገሮችን በአቅራቢያ ማግኘት ይችላሉ የሚለውን እስኪ በተወሰነ ነገር። እሺ፣ ያው ሎኬሽኑ እንግዲህ በዙሪያው ትልልቅ ትምህርት ቤቶች የግልም የመንግስትም ትልልቅ ትምህርት ቤቶች አሉት። የሃይማኖት ተቋማትም በጣም ትልልቅ የሃይማኖት ተቋማት በቅርበት ዙሪያውን ያሉ ናቸው ማለት ነው። ትልልቅ ሆስፒታሎች፣ ክሊኒኮችም ዙሪያውን ያሉ ናቸው። በጣም ታዋቂ ትልልቅ ሆስፒታሎችም አሉ ማለት ነው እዚህ እና በጣም ቆንጆ ሎኬሽን ነው። መሀል አስፋልት ዳር ነው የሚገኘው። እንግዲህ እንዳየሽው ቆንጆ ቦታ ላይ ነው ያለው። መልካም። ኮምፓውንዱ እንግዲህ ከግማሽ ቦታ በላይ ለአሚኒቲ እንደተተወ ነው የነገርሽኝ እና የህንፃዎቹስ አሚኒቲ ምንን ያሟላል? እንዲህ ወሳኝ የምንላቸው እንደ ሊፍት፣ ሌሎች ነገሮችን ያሟላ ነው ወይ? G+ ስንት ነው ህንፃው ላይ? ሱቆች ካሉት ልክ እንደዚህኛው ህንፃ ሁሉም ላይ እሱን አያይዘሽ ንገሪኝ። እሺ፣ ህንፃው እንግዲህ አንዱ እንደነገርኩሽ ሞል ነው። ሙሉ በሙሉ G+5 ነው። እያንዳንዱ ህንፃ ቴራሶች አሏቸው። ቴራሶቹ ደግሞ የራሳቸው ኪችን እና መታጠቢያ ክፍል አላቸው ማለት ነው። ይሄ ማለት እንግዲህ የተለያየ ክርስትና ኒቃህ ምናምን በሚኖራቸው ጊዜ እዛው ዝግጅታቸውን አድርገው ምንም መንገላታት እንግዶቻቸውም ሳይንገላቱ የሚሆንበት ሁኔታ አለ ማለት ነው። ከዛ ባሻገር ህንፃዎቹ እንግዲህ አሁን ኮመን የሆነ ነገር ነው። ሊፍት አለሽን ለመግለጽ ያክል ግን 3 ሊፍት አለው። አንድ የዕቃ 2 የሰው ማለት ነው። እያንዳንዱ ብሎክ 3 ሊፍት ይገጠምለታል። ኮመርሻል ያላቸው ላይ ደግሞ ተጨማሪ እስከ 4ኛ የሚያገለግል ለኮመርሻሉ 1 ሊፍት 4ኛ ተጨማሪ ማለት ነው። ሁለቱ ብሎኮች ፊት ለፊት ስለሆኑ ወደ አስፓልት የኮመርሻል ስላላቸው ሊፍትም ለኮመርሻሉ ለብቻ ይገጠማል ማለት ነው። ለመኖሪያው ደግሞ 3 ይኖራል። ይሄ ያው ኮመን ነገር ነው። ጋርቤጅ ሹት፣ ናቹራል ቬንቲሌሽን፣ ናቹራል ላይትም እያንዳንዱ ክፍል ግድግዳ ኢቭን ሼር አያደርጉም ዲዛይን ናቸው። እና ያው ይሄን ይመስላል። በተጨማሪ ደግሞ ድርጅቱ እንግዲህ እንደነገርኩሽ በጣም ትኩረት ሰጥቶ ነው እየገነባ ያለው እና በ2 ኮንትራክተር ነው እያስገነባ ያለው። እንግዲህ 5ቱን ብሎኮች ለ2 ኮንትራክተር ሰጥቶ ብረት ራሱ እያቀረበ ከኮንስትራክሽን ኳሊቲ አንጻር ማለት ነው። በዚህ መንገድ ነው እየሰራ ያለው። በጣም አሪፍ ሳይት ነው የሚጠቀሙበት።
በፍሎር ምን ያህል አባወራ ነው ያለው? የካሬስ አማራጭ እንዲሁም ደግሞ ከባለ ስንት መኝታ ጀምሮ ነው እናንተ ጋር መኖሪያ ቤቶች ማግኘት የሚችሉት? ኦኬ እሺ፣ በፍሎር እንግዲህ እንትኖቻችን እንደ ዊንግ ናቸው። 5 ሆኖ በዊንግ ማለት ነው። በዛ አይነት ነው ያለው። ከባለ 1 እስከ ባለ 3 መኝታ አማራጭ አለን ከ80 ካሬ ጀምሮ ማለት ነው። ባለ 1 80 ካሬ አለን። ባለ 2 ደግሞ ከ97 ካሬ ጀምሮ እስከ 126 ካሬ አማራጭ አለን። ባለ 3 ደግሞ ከ139 እስከ 165 የካሬ አማራጮች አሉ ማለት ነው። በጣም ጥሩ። ከባለ 1 ጀምሪልኝና በየካሬያቸው የዋጋ ልዩነት ካለው አያይዘሽ ዋጋቸውን ሙሉ ክፍያው ምን ያህል ይሆናል? በመግቢያ እንዳልኩት እንግዲህ 4% እንደሆነ ቅድመ ክፍያው ሰምቻለሁ። 4% ቅድመ ክፍያ ሲከፍሉ ምን ያህል ይሆናል የሚለውን አያይዘሽ ንገሪ። ኦኬ እሺ፣ ለምሳሌ አሁን ባለ 1 መኝታ ብናነሳ 80ው ካሬ በካሬ ዋጋችን 77900 ነው። ቶታል ፕራይሱ ወደ 6.2 ይመጣል። ከዚህ ላይ 249000 ቅድመ ክፍያ ብቻ ከፍለው ቀሪውን በፕሮግረስ መሰረት ይከፍላሉ ማለት ነው። ባለ 1 መኝታ በ249000 ቅድመ ክፍያ ማለት ነው። 80 ካሬ ነው፣ ካሬው ሰፊ ነው። ባለ 2 ማድረግም ይቻላል። እንደ ሰዎቹ ፍላጎት ነው። ሰፊ የሚወዱ ከሆነ በዚሁ ማድረግ ይቻላል ማለት ነው። 249000 ይከፍላሉ። ቀጣዩ ክፍያ ፕሮግረስ መሰረት ያደረገ ነው። ከዛም ባሻገር ደግሞ እንደገለጽሽው ስትገቢ እንደጠየቅሽኝ 50% የባንክ አማራጭ ያለ ወለድ አለን ማለት ነው። ይሄንንም መጠቀም ይችላሉ ለ10 ዓመት። ያው የባንክ ብድራቸውን መክፈል የሚጀምሩት ቤቱን ተረክበው መኖር ሲጀምሩ ነው። እሱ ደግሞ ድራቢ ክፍያ አይኖርባቸውም። እሱም ጥሩ አማራጭ ይመስለኛል። ባለ 2 ሲሆን ባለ 2 መኝታ እንደነገርኩሽ ከ97 ካሬ ጀምሮ አለን። እንደ ብሎካችን ግንባታቸው ከፍ ያሉ ብሎኮች ላይ 10% ነው። 97 ካሬው ለምሳሌ 10% ነው ቅድመ ክፍያ። ነገር ግን ከ118 ካሬ ጀምሮ ግን በ4% ቅድመ ክፍያ ወይም 369 አካባቢ ቅድመ ክፍያ ማለት ነው። ከዚህ ቅድመ ክፍያ ጀምሮ ባለ 2 መኝታ መግዛት ይችላሉ ማለት ነው ከ118 ካሬ ጀምሮ። በጣም ጥሩ ነው። ምናልባትም አሁን ላይ እጁ ላይ ገንዘብ የሌለ ሰው በየጊዜው እየከፈለ ቤቱን የራሱ ማድረግ ለሚፈልግ ሰው ጥሩ አማራጭ ይመስለኛል። ይሄ ባለ 3 ስለሚፈልጉ ተመልካቾች ባለ 3 መኝታዎች ላይ አሁን በጣም ጥሩ አማራጮችን ተመቻችተዋል። ለምሳሌ ካሽ ለሚከፍሉ ሰዎች እስከ 30% ዲስካውንት ባለ 3 መኝታ ላይ ይሰጣል። ይሄ ማለት እስከ 3.7 ሚሊዮን ኦፍ ያደርግላቸዋል ማለት ነው። ካሽ ለሚከፍሉ ከአንድ የባለ 3 መኝታ ላይ ሙሉ ክፍያ አሁን ዛሬ ላይ ከከፈሉ ከ3 ሚሊዮን ብር በላይ ትርፍ 3.7 ኦልሞስት 4 የሚደርስ ይሄን ያክል ዲስካውንት ይሰጣል ማለት ነው ድርጅቱ ካሽ ለሚከፍሉ ሰዎች። ከዛም ባለፈ ደግሞ ካሽ መክፈል አንችልም በቅድመ ክፍያ ወይም ትንሽ ከፍ አድርገን እንክፈል ካሉ ደግሞ ከ25% ጀምረን ዲስካውንት እንሰጣለን ማለት ነው። በጣም ጥሩ ነው። ጥሩ ኦፈር ይመስለኛል። ከባለ 1 ጀምሮ ግን ሙሉ ክፍያቸው ስንት ነው ዛሬ ላይ የሚለውን ነው? ኦኬ እንደነገርኩሽ በካሬ 77900 ነው ከዲስካውንት ውጪ ማለት ነው። ስለዚህ እያንዳንዱን ሰዎች በሚፈልጉት ካሬ ለምሳሌ ባለ 1 መኝታ 6,200,000 አጠቃላይ ዋጋ ነው። ባለ 1 80 ካሬ ማለት ነው። ከዛም ባለ 2 መኝታ 118 ካሬ 9.1 ሚሊዮን አጠቃላይ ክፍያ ይመጣል ማለት ነው ከዲስካውንት ውጪ። ይሄንን ባለ 3 መኝታ 161 ካሬ ሰፊ ካሬ ነው። ይሄ ደግሞ ወደ 12.5 ይመጣል ማለት ነው ቶታል ፕራይሱ። በጣም ጥሩ ነው። እኔ ይሄንን ስል ደግሞ ከሎኬሽኑ አንፃር ነው። በጣም ወሳኝ ቦታ ላይ ነው እየገነባችሁ ያላችሁት። እንደነገርሽኝም ደግሞ አካባቢው በደንብ ለመኖር ምቹ ነው። ከዚህ በኋላ የዚህ ቤት ባለቤት ከሆኑ በኋላ እናንተ ጋር ቅድመ ክፍያው ከፍለው ያከፋፈል ሂደቱ ምን ይመስላል የሚለውን እንደዚሁም ደግሞ በምን ያህል ጊዜ ገንብታችሁ አጠናቃችሁ ልታስረክቡ አስባችኋል የሚለውን አያይዘሽ ትነግሪኛለሽ። ግን እኔ በመግቢያዬ በተለይ ህንጻችሁ ላይ አሁን ያለንበት ህንጻ ላይ ጥሩ ፕሮግረስ ላይ ነው ያለው ሱቆቹ። ስለዚህ ሱቆቹንም በተወሰነ እያየን አሁን ያለበትን ፕሮግረስ በተወሰነ ለተመልካች እያደረሰ ቀሪውን መረጃ ታደርሽልኛለሽ። ወደዛ ልሂድ። እሺ እንግዲህ ሱቆቹ እንደሚታየኝ እልቅ ብለዋል በሚባል ደረጃ ላይ ነው ያሉት። ጥሩ ፕሮግረስ ላይ ነው ያሉት። ቤቶቹን እየነገርሽኝ ነበረ። ቅድመ ክፍያ 4% ከፍለው የራሳቸው ካረጉ በኋላ ከዛ በኋላ ታይም ቤዝድ ነው ወይስ ፕሮግረስ ቤዝድ ነው አከፋፈላችን የሚሆነው? እሺ አከፋፈላችን የሚሆነው እንግዲህ ፕሮግረስ ቤዝድ ነው። ይሄ ማለት 4% ከከፈሉ በኋላ ቀጣዩ ክፍያቸው የሚሆነው በየ3 ፕሮግረሱ በየ4 ፕሮግረሱ ይሆናል። እንደየእንትኑ ይቀመጥላቸውና ግን በፕሮግረስ ነው የሚከፍሉት ማለት ነው። ይሄም ደንበኛውን ያማከለ እንዲሆን በማለት ነው እንደዚህ ያደረገው ማለት ነው። ስለዚህ ፕሮግረስ ቤዝድ ነው አከፋፈላችን የሚሆነው ማለት ነው። ካልተገነባ አይከፍሉም።
ካልተገነባ አይከፍትም። እነዚህ እስካሁን የነገርሽኝ ሳይቶች በምን ያህል ጊዜ ነው ተገንብተው ተጠናቀው ለደንበኞች የሚረከቡ? እነዚህ ሳይቶች እንግዲህ በ30 ወር ነው የምናስረክባቸው ለደንበኞች የምናስረክበው ማለት ነው። ስለዚህ በ30 ወር ጊዜ ውስጥ 50% ከቻሉም ደግሞ ሁሉንም መጨረስ የሚችሉ ቅድም በገለጽኩልሽ መንገድ በሁለቱም አማራጭ ከፍለው ካጠናቀቁ በኋላ ቤታቸውን ይረከባሉ ማለት ነው በ30 ወር። እስካሁን ያወራናቸው ቤቶች ላይ ነው። ሱቆቹስ በምን ያህል ገንዘብ ነው የሚሸጡ ያሉት? እንዲሁም ደግሞ ያሉት የካሬ አማራጭ ስንት ናቸው? ስለ ሱቆቹ በተወሰነ ንገሪኝ። እነሱንስ ይመስለኛል አሁን እዚህ ህንፃ ላይ ሱቆቹ ቀድሞ ተጠናቀዋል እና ከመኖሪያ ቤቶቹ ቀድሞ ተጠናቀው መረከብ ይችላሉ የሚለውን አያይዘሽ ንገሪኝ። እሺ፣ ሱቆቹ እንግዲህ የግንባታ ፍቃድ ግማሽ የግንባታ ፍቃድ አውጥተናል። ስለዚህ ሱቆቹ ስራቸውን እየሰሩ እኛ ደግሞ ቤታችንን እየገነባ እናስረክባለን ማለት ነው። ከፊል ግንባታ ፍቃድ ስላለው ኦልሬዲ ስራ ይጀምራሉ። አሁን በቅርቡ እንዳየሽው ፊኒሽንግ ስራ ላይ ነው ያለው። በዚህ ወር ውስጥ ስራ ይጀምራል ማለት ነው ሱቁ። ያው ሱቆች እንግዲህ እዚህ ጋር ኦልሞስት ተጠናቀዋል፣ ግን የተወሰኑ 1-4 ምናምን አማራጮች አሉ። ግራውንድ ላይ 1-3 ሱቆች አሉ። አንደኛም ላይ እንደዛ፣ ሁለተኛም ላይ እንደዛው ማለት ነው። ስለዚህ በአቅማቸው የተጠናቀቀ ሱቅ የሚፈልጉ ሰዎች እነዚህ ላይ መሞከር ይችላሉ ማለት ነው። ዋጋቸው እዚህ ጋር እንግዲህ ከ4.2 ጀምሮ አለ እዚህ ጋር ማለት ነው። በተጨማሪ ደግሞ በ1 ዓመት ከ2 ወር ጊዜ ውስጥ የምናስረክበው ሌላ ሱቅ አለን እዛ ጋር እየተገነባ ያለው ጋር ማለት ነው። እዛ ካለንበት ህንፃ አጠገብ ሁለቱም አንድ ሳይድ ናቸው፣ ግን ያኛው በ1 ዓመት ከ2 ወር ነው የሚረከበው። እዛ ጋር ደግሞ ከ23 ካሬ ጀምሮ አለ። ይሄ ማለት ሁለተኛ ላይ የምትገኝ አንዲት ሱቅ አለች 23 ካሬ፣ እሷ 2,900,000 ነው አጠቃላይ ዋጋዋ፣ ሚኒመም ዋጋ ማለት ነው። ከሱ ጀምሮ እስከ 6-7 ሚሊዮን የሚደርስ ዋጋ ያላቸው ሱቆች አሉ ማለት ነው። እዛኛው ላይ ቀስ ብሎ እየከፈለ በ1 ዓመት ተኩል መረከብ የሚፈልግ ሰው ማለት ነው። የተጠናቀቀ ነው የምፈልገው ያለ ሰው ደግሞ እዚህ ጋር አለው አማራጭ ማለት ነው። በፊት ለፊት እንዳየሻቸው አንድ ሱቅ አለ በፊት ለፊት፣ ከዛ ደግሞ ወደ ጎን ደግሞ የሚያዩ 2 ሱቆች አሉ ማለት ነው። አጠቃላይ 3 ሱቆች። እንግዲህ ተመልካቾቼ እነዚህን ከደረሱበት እድለኛ ናቸው ብዬ አስባለሁ። ምክንያቱም ቦታው በጣም ወሳኝ ቦታ ነው። እዚህ አጠገብ ላይ ራሱ ያለው ዋኪንግ ከስተመር በቂ ለንግዱ በቂ ይመስለኛል። እነዚህን ህንፃዎች ለማከራየትም ሆነ ቤቶቹን ለመኖር ንግዶቹንም ለመነገድ በጣም ምቹ ቦታ ላይ ናቸው። ግን እንደ ባለሙያ እስቲ ስለ ሪሴል ቫልዩ የተወሰነ ነገር። እሺ፣ ያው እንግዲህ አሁን ላይ የሚታወቅ ነገር ነው ይሄ አሴት ምንጊዜም በገዛ ነው በአጭር ጊዜ ውስጥ ከፍተኛ ትርፍ የሚያመጣልን ነገር ነው። ቤትም ላይ ሱቅም ላይ ማለት ነው። ደግሞ ሱቅ ላይ ሲሆን የመከራየት አቅሙ ከፍ ይላል። ብንሰራበትም ደግሞ ከኪራይ የተሻለ ትርፍ ያስገኝልናል ማለት ነው። ሱቆቹ ላይ እንግዲህ ቢገዙ ምንም ጥያቄ የሌለው ነው። ሴሊንግ ቫልዩ በጣም ከፍተኛ ነው ማለት ነው። ምክንያቱም ቀድሞ ቁፋሮ ላይ ያለ የገዙ ሰዎች አሁን 100% አትርፈው ነው እንደገና ሪሴል እያወጡት ያለው ማለት ነው። እጥፍ 100% እጥፍ አድርገው እየሸጡት ነው ያሉት አንዳንድ ሰዎች ማለት ነው። ይሄ ማለት እንግዲህ የዛኔ ኢንቨስት አደረጉ አጭር በ1 ዓመት ጊዜ ውስጥ 100% አትርፈው እየሸጡት ነው። ስለዚህ ምንም ጥያቄ የለውም። በጣም ጥሩ። እንግዲህ እንደነገርሽኝ በ4% ቅድመ ክፍያ ነው። እንዲሁም ደግሞ 50% ባንክ ብድር ይመቻችላቸዋል። የንግድ ሱቆቹም ሆነ መኖሪያ ቤቶችን ነገ ቢያከራዩት ቢኖሩበት አሊያም ደግሞ ሽጠው ላትርፍ ቢሉ ትርፋማ የሚሆኑበት ቦታ ላይ ነው። እንዲሁም ደግሞ ለምሳሌ ባለ 3 መኝታው እስከ 3 ሚሊዮን ብር ድረስ ነው ትርፍ የሚያገኙት በዚህ ሰዓት ቢገዙና ሙሉ ክፍያውን ቢከፍሉ። ይህን ሁሉ አማራጭ መጠቀም የሚፈልጉ ከሆነ መተው እንደኔ ሳይቱ ማየት መጎብኘት የሚፈልጉ ከሆነ ስልክ ቁጥራችሁን ከዚህ ቪዲዮ ስራ አስቀምጣለሁ። ደውለው በማንኛውም ሰዓት መረጃ ከእናንተ እንዲጠይቁ መልክቴ ነው። በመጨረሻ ማለት የምትፈልጊው ነገር ካለ እድል። በመጨረሻ ማስተላለፍ የሚፈልገው ምንድነው እዚህ ጋር ኢንቨስት ቢያደርጉ ትርፋማ የሚሆኑበት ሳይት ነው። እንደጎብኘሽው እንዳየሽው ሎኬሽኑ በጣም ቆንጆ ቦታ ነው የሚገኘው። ስለዚህ እዚህ ጋር ቢገዙ ለመኖሪያም ለኢንቨስትመንትም ተመራጭ የሆነ ቦታ ስለሆነ እነዚህም ኦፈሮች የወጡት በጣም ለውስን ቤቶች ስለሆነ የዚህ እድል ተጠቃሚ እንዲሆኑ እላለሁ። ያው እየደወሉ ሙሉ ሳይት መጎብኘት ይቻላል፣ መረጃም መጠየቅ ይቻላል ማለት ነው። ባሉበት መረጃ መውሰድ ይችላሉ። እናንተም ስለጎበኛችሁ እናመሰግናለን። በጣም እናመሰግናለን። መልካም ቀን።